እግዚአብሔር አምላክ የተመሰገነ ይሁን። በሕይወታችን ጣልቃ እየገባ በሕይወት የሚያኖረን እንደ አምላካችን ያለ እንደ እግዚአብሔር ስለሌለ እግዚአብሔር አምላክ እጅግ አድርገን እናመሰግናለን። ዛሬ ደግሞ የእግዚአብሔርን ቃል አብረን የምንካፈለው ካለፈው ሳምንት የቀጠለው አንደኛው ይሄ ሁለተኛ ክፍል ነው። እንቀጥላለን እና ስፒሪቹዋል ኖሌጅ የሚለው መንፈሳዊ እውቀት ከምለው ይህም ከዛ የቀጠለው የሁለተኛ ክፍል ነው። ዛሬ የምናየው ክፍል ዓይንን በጌታ ላይ አድርግ ነው የሚለው። ሰዎች ብዙ ነገር ዓይኖቻቸውን ብዙ ነገር ላይ ስለሚያደርጉ ዓይንን በጌታ ላይ አድርግ ወይም ፊክስ ዩር አይስ ኦን ክራይስት ይላል። የእግዚአብሔር ቃል በሚክያስ ምዕራፍ 7 ቁጥር 7 እንዲህ ብሎ ይናገራል። እኔ ግን ወደ እግዚአብሔር እመለከታለሁ ይላል። ዓይኖቼ በእግዚአብሔር ላይ ናቸው። የምመለከተው እግዚአብሔርን ነው። የመድኃኒቴንም አምላክ ተስፋ አደርጋለሁ። በሕይወቴ በዘመኔ ተስፋ የማደርገው ዓይኖቼን የጣልኩበት ልቤን የጣልኩበት የታመንኩትን አምላክ መድኃኒት ለሆነኝ እሱ ተስፋዬ ነው ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ለምንድን ነው ዓይኖቻችንን ጌታ ላይ የምናደርገው? እርሱ የእምነታችን ደራሲ ጀማሪና ፈጻሚ ስለሆነ ነው። He is the author and the finisher of our faith. የእምነታችን ደራሲና ወይም ጀማሪና ፈጻሚ ስለሆነ እግዚአብሔር አምላክ የተመሰገነ ይሁን። የሕይወትን እውቀት የሕይወታችን እውቀት መሰረት የሆነው እግዚአብሔር ነው። ስለዚህ ጌታን መታመን በሕይወታችን በጌታ መታመን ያስፈልጋል። ጌታን ተስፋ የእግዚአብሔርን ተስፋ የተስፋውን ቃል መያዝ ያስፈልጋል እና በተስፋ ቃል መታመን ያስፈልጋል። መጸለይ ያስፈልጋል። ማንበብ ያስፈልጋል። እውቀት ከእግዚአብሔር እንድናገኝ ሕይወታችን በቃሉ መሞረድ ያስፈልጋል። እያንዳንዱ ቀን እንድንስተካከል ሻርፕ እንድንሆን በቃሉ ሕይወታችንን ዕለት በዕለት መሞረድ ያስፈልጋል። በጌታ ደስ ሊለን ይገባል። መጸለይ ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። ጌታ መልካም ነው። በዮሐንስ ምዕራፍ 5 ቁጥር 19 የእግዚአብሔር ቃል እንዲህ ብሎ ያስተምረናል። እውነት እላቸዋለሁ ይላል ጌታ ኢየሱስ ክርስቶስ። እውነት እላቸዋለሁ ብትሰሙኝ ስሙኝ። አባቴ ወይም ከአብ ወይም ከአባቴ የተማርኩት ነገር አለኝ። አባቴ የሚያደርገውን ከእርሱ የሚያደርገውን የተማርኩትና የሰማሁትን ነው በምድር ላይ የማደርገው። ከራሴ ሐሳብ አይደለም ወይም በራሴ ፍቃድ ወይም የራሴን ሐሳብ ጨምሬ አይደለም ብሎ ይናገራል። ከአባቴ ያየሁትና የተማርኩትን አደርጋለሁ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። እኛስ ወገኖቼ ጌታ ኢየሱስ ክርስቶስን ስንከተል ክርስቲያን ተብለን ስንጠራ አማኞች ስንሆን ያመነው ጌታ ከሱ የምንሰማ መሆን አለብን። እኛስ ወገኖቼ ዕለት ማንን እንሰማለን? ከማንን እንማራለን? ከማን ነው የተማርነው? የተማርነውስ በተግባር እንፈጽማለን ወይ? እግዚአብሔር የተመሰገነ ይሁን። ስለዚህ የራሳችን ፍቃድ የምናደርግ ሳይሆን ፍቃድ የለንም። ባሪያ የራሱ ፍቃድ የለውም፣ የጌታውን ፍቃድ እንጂ። የሚያደርገው የጌታውን ፍቃድ ነው። ወገኖቼ እኛም ማድረግ የሚገባን ፍቃዳችንን በምድር ላይ አናከናውን። የእግዚአብሔርን ፍቃድ ልናደርግ ከእግዚአብሔር የተማርነውና የሰማነው
ፍቃዱን ልናገለግል ፍቃዱን ልናደርግ የተጠራን ትውልድ ነን። እግዚአብሔር አምላክ የተመሰገነ ይሁን። ያ ከጌታ የምንሰማበት ጌታ አባቱ ከአባቱ ሰምቶ የሚያደርግ ጌታ ኢየሱስ ክርስቶስ ወገኖች፣ የኛም እግዚአብሔርን ዕለት በዕለት እግዚአብሔር የምናገረን በተለያየ መንገድ እግዚአብሔርን መስማትና የእግዚአብሔር ሰምተን እንድንታዘዝ አይተንም ደግሞ ጌታ ያደረገውን በሕይወታችን በምድር ላይ ሁሉ የፈጸማቸውን አይተን የእሱን ተግባር የእሱን ምሳሌ እንድንከተል ያስፈልጋል እና ስለዚህ ጌታን የምንሰማበት 4 መንገዶች አሉ። በጌታ ፊት ከእግዚአብሔር ለመስማት ፍቃደኛ በምንሆንበት ጊዜ በእግዚአብሔር ፊት ራሳችን ሰብሰብ አድርገን በምንጸልይበት ጊዜ ምንድነው? አንደኛ ሴትልነስ ያስፈልጋል። ሴትልነስ ማለት በጸጥታ በእግዚአብሔር ፊት መሆን፣ ከእግዚአብሔር የምናገረውን ከእግዚአብሔር ለመስማት። ሁለተኛ ቪዥን፣ ከእግዚአብሔር ጌታ የሚሰጠንን ራእዮች ማየት ወይም መረዳት ያስፈልጋል። ሶስተኛ ስፖንቴንስሊ ማለት ድንገተኛ እግዚአብሔር የሚገልጥልንን ምስጢሮች ማወቅ ያስፈልጋል። አራተኛ ጆርናሊንግ ማለት የእውቀትን ቃል እግዚአብሔር የሰጠንን መልእክት በመጻፍ ወይም መልእክቱን መጻፍ ያስፈልጋል። ከዛ በኋላ እግዚአብሔር በተለያየ መንገድ ሲናገረን በእነኚህ መንገዶች ከእግዚአብሔር መልእክት ልንቀበል እንችላለን። እግዚአብሔር አምላክ የተመሰገነ ይሁን። በዕንባቆም ምዕራፍ 2 ቁጥር 1 እስከ 2 ምዕራፍ 2 ቁጥር 1 እስከ 2 ዕንባቆም እንዲህ ብሎ ይናገራል። በመጠበቂያዬ ላይ እቆማለሁ ይላል። በጸሎቴ ቦታዬ ላይ በእግዚአብሔር ፊት እገኛለሁ ይላል። በመጠበቂያዬ እግዚአብሔርን በሚጠብቅበት በጸሎት ቦታዬ በእግዚአብሔር ፊት እቆያለሁ እሆናለሁ ይላል። እግዚአብሔር እስኪናገር ከእግዚአብሔር ፊት የማይነሳ እንደገናም ደግሞ በአምባ ላይ ወይም በከፍታ ቦታ እወጣለሁ ይላል። በእግዚአብሔር ፊት ከፍ ብዬ እግዚአብሔር ስለ ንግግሬ ስለ ጥያቄ እና ስለ ልመናዬ እግዚአብሔር እስኪመልስልኝ ድረስ ጸሎቴን ለሚመልስልኝን እስካውቅ ዘንድ ወይም ራእዩን እስከሚገልጥልኝ ራእዩን ለመመልከት በእግዚአብሔር ፊት እሆናለሁ ይላል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ፊት ይሆናለሁ እመለከታለሁ ይላል። አንባቢም ይፍጠን ይላል። ራእዩን ይጻፍ በጽላትም ላይ መልእክቱን ያስቀምጥ ይላል። እግዚአብሔር የገለጠለትም በእግዚአብሔር ጌታ ኢየሱስ ዮሐንስ በፈጥሞ ደሴት በጌታ መንፈስ ነበርኩ ይላል። በጌታ ፊት በጸሎት በነበረ ጊዜ ጌታ ፊት ሆኖ እግዚአብሔር እስከሚናገረው ድረስ በጌታ ፊት ቆይቶ ያንን የራእይን መጽሐፍ የጻፈ ሰው ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይናገራል ለሚፈልጉት። እግዚአብሔር የቅርብ አምላክ ነው፣ የሚናገር አምላክ ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር የሚናገራቸው በብዙ መንገድ እግዚአብሔር ይናገራል። በቃሉም በተለያየ መንገድ ይናገራል። የሕይወታችን መመሪያ ዕውቀት የሆነው ሁሉ መመሪያችን የምንመራበት የሕይወታችን የዕውቀት መመሪያ የመጽሐፍ ቅዱስ ቃል ነው። እግዚአብሔር አምላክ የተመሰገነ ይሁን እና ቃሉ ይህ መጽሐፍ ቅዱስ ቃል በሁለት መንገድ
ሊተረጎሙ ወይም በሁለት መንገድ ሊገለጹ ይችላሉ። በግሪክ ቋንቋ የተጻፈ ቃል ይላል። የተጻፈ ቃል ይላል። በግሪክ ቋንቋ ሎጎስ ብሎ ይናገራል። የተጻፈው ቃል ነው ይላል። መጽሐፍ ቅዱስ የተጻፈው ቃል ወይም ሎጎስ ብሎ ይናገራል። ሪትን ወርድ ነው የሚለው። የተጻፈው ቃል ብሎ ይናገራል። የሁለተኛውም ደግሞ የሚናገር ቃል ይላል። ቃሉ ይናገራል። ይህ የተጻፈ ውስጥ ይወጣል። ቃሉ ይናገራል እና ስለዚህ ራማ ብሎ ይናገራል። ራማ ወይም ደግሞ ስፖክን ወርድ ነው የሚለው። ስፖክን ወርድ when God is speaking we can hear it። እግዚአብሔር ሲናገር የምንሰማው ቃል ሬማ ነው፣ ራማ ነው የምንለው። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ኢየሱስ የተባረከ ይሁን። እና ሌላ ደግሞ በዕብራይስጥ ቋንቋ ሲናገር ናባ ይላል። ናባ በዕብራይስጥ ሲናገር God's voice be bubble up prophecy ይላል። God's voice bubble up prophecy ይላል። ድንገት ፈልቆ የሚወጣ እንደሚፈልቅ የእግዚአብሔር ድምፅ ይወጣል። እግዚአብሔር ሲናገር ናባ ብሎ በዕብራይስጥ ይናገራል። በብል አፕ ፕሮፌሲ ወይም የትንቢትን ቃል ፈንቅሎ በብል አድርጎ ወይም ገንፍሎ ሲወጣ እግዚአብሔር የሚናገረው ቃል ነው። እግዚአብሔር የሚናገረው ቃል ነው። እግዚአብሔር አምላክ የተመሰገነ። የእግዚአብሔር ድምፅ ይጮሃል ይላል። ጮሆ የሚወጣ የእግዚአብሔር ድምፅ ነው። እግዚአብሔር አምላክ የተመሰገነ ይሁን። ሌላ ደግሞ ፓጋ ይላል። በዕብራይስጥ ፓጋ ማለት pray for others ይላል። pray for another person ይላል። የእግዚአብሔር ቃል ድንገት በጸሎት እያለን ለሌላው እንድንጸልይ ያሳስባል። ድንገት ይወጣል። የእግዚአብሔር ቃል ድንገት ጣልቃ ገብቶ ይበራል ይላል ወይም ይጸልያል ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። በኢሳይያስ ምዕራፍ 53 ቁጥር 12 ላይ ስለ አመፀኞች ማለደ ይላል። መጨረሻ ላይ ጌታ ስለ አመፀኞች ማለደ ይላል እና ስለዚህ ፓጋ ይማልዳል። ጣልቃ የሚገባ የእግዚአብሔር መልእክት ወይም የእግዚአብሔር ድምፅ። እግዚአብሔር አምላክ የተመሰገነ ይሁን። ሌላ ደግሞ ላማዳ ብሎ ይናገራል። ቲቺንግ ወይም ደግሞ ለርኒንግ ወይም ኢንስትራክት። እንደገና የእውቀትን ቃል ተሞላ ብሎ ይናገራል። የእውቀትን ቃል ተሞላ ይላል። ተረዳ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ። ኢዮብ 27 ቁጥር 12 እንደዚህ ብሎ ይናገራል። ሁሉን አይታችኋል፣ ሰምታችኋል፣ ተምራችኋል፣ ተረድታችኋል። ስለዚህ ስለምን ከንቱ ሆናችሁ ብሎ ይናገራል። የተረዳችሁትን፣ የተማራችሁትን፣ ያወቃችሁን ለምን አላደረጋችሁም? ለምን አላኖራችሁበት? ስለዚህ ስለምን ከንቱ ሆናችሁ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። እንቀጥላለን በሚቀጥለው ሳምንት ይህን ቃል። ጌታ ይባርካችሁ።